እባካችሁ ኦርቶዶክሳውያን ድረሱት እባካችሁ በወላይታ ሶዶ ኦቶና ደብረ ጽዮን ቅድስት ድንግል ማርያም ቤተክርስቲያን ልትፈረስ ነው እቺ ቤተክርስቲያን ከተማዋ ላይ ለምን ተሰራች ብሎ ነው እንጂ ይሄ ለመንገድ ዳር አስፋልት ተብሎ አይደለም ይህን መረጃ ለብዙዎች እንዲደርስ ሼር ላይክ በማድረግ በደቡብ ክልል በወላይታ ዞን የምትገኘውን የአቶና ቅድስት ድንግል ማርያም ቤተክርስቲያንን እንታደግ እያልኩ በወላይታ የታቀደውን ክርስቲያንን ማጥፋት ብሎም አብያተ ክርስቲያናትን ማውደም ሴራ በመረጃ አስደግፌ ያሳያችኋለሁ። И вы окажетесь втянутыми в этот конфликт помимо своей воли. በመጨረሻም የሩሲያው ፕሬዝዳንት ቭላድሚር ፑቲን በኢትዮጵያ ክርስቲያኖች ላይ በሚፈጸመው ጥቃት ሳቢያ በጠቅላዩ ላይ ቅሬታን በማቅረብ ዛሬ በአርሲ ሰማይ ላይ ከራዳር ውጭ ሆኖ ያገቡትን ሱ-57 የጦር ጀቶችን የአየር ላይ ቅኝትና የሩሲያው ፕሬዝዳንት ቭላድሚር ፑቲንን እቅድና ዓላማን በጋራ እንመለከታለን። The federal MP Christian Tadale, who was taken last year, detained. He's now very ill in prison. His family are very worried about him. He's a member of parliament. Why is it to the Prime Minister? Have you asked him to release some of these journalists and politicians? Well, you give me a list and I definitely will do that, believe me. ሰዓታት በፊት የአልጀዚራው ጀግና ጋዜጠኛና ባንድ ወቅት የቲፒኤልኤፍ አፈቀላጤ በአሁኑ ደግሞ የፌደራል መንግስቱ የአፍሪካ ቀንድ አማካሪውን አቶ ጌታቸው ረዳ የነበራቸውን ቆይታ በዝርዝር እንመለከተዋለን። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደ ዕለቱ ቪዲዮ It's in Eritrea. You're saying that won't lead to war? አልጀዚራው ጀግና ጋዜጠኛ ለጌታቸው እንዲህ ሲል ጥያቄን አቀረበለት። መንግስታችሁ ከኤርትራ ጋር እየሄደበት ባለው ግፊት ጦርነት ውስጥ የሚገባ ይመስለኛል። በዚህ ጉዳይ አንተ ምን ትላለህ ሲል ጠየቀው። I have reason to believe that President Isaias and Prime Minister Abiy will find it in their hearts to find a way to resolve to defuse the crisis. Believe me. መሰለ አብይ አህመድና ኢሳያስ አፈወርቂ ለሚፈጠረው የትኛውም ችግር ከልባቸው ስራዎችን ይሰራሉ ብዬ አስባለሁ። እመነኝ ሲል ተናገረ። Believe me, this show is not about belief. It's about facts. It's about evidence. Do you have any evidence? የተግባባን አልመሰለኝም። እኔ እያልኩ ያለሁት የሁለቱ ጎራ የተካረረ የቃላት ጦርነት አካሄዱ እጅግ በጣም ያስፈራል ነው። አንተ ደግሞ እመነኝ ትለኛለህ። የኮ በእምነት የሚሆን ነገር አይደለም። እንደዛ ካልከኝስ ምን ማረጋገጫ ይዘህ ነው ሲል ጠየቀ። I'll give you the facts. You know, I recently traveled to Afar region. It's asphalt being built by the Ethiopian government. Yeah. Obviously, the Eritrean government also is building. ማረጋገጫ አለ ላልከኝ አንድ እውነት ልንገር። በቅርቡ ወደ አፋር ቡሬ አካባቢ ለጉብኝት አቅንቼ ነበር። በጣም በሚገርም ሁኔታ የኢትዮጵያ መንግስት በራሱ ሳይድ የኮንክሪት መንገዱን ጨርሶ ሰርቶታል። በኤርትራ ሳይድም በተመሳሳይ እነሱም ሰርተውታል። ይህን ምን ያሳየናል? የሁለቱ ሀገራት በአንድ ወቅት የነበረ የጠበቀ ግንኙነት ነው። አሁንም ቢሆን በንግግር ችግሮቹ እንደሚፈቱ አምናለሁ። His rule, we're witnessing an erosion of human rights, government clashes with militia groups in Amhara, Oromia, the ongoing killing of civilians, the jailing of journalists and opposition figures. ወደ ዋናው ጉዳይ ስመጣለ በሀገሪቱ ውስጥ የሰማይ መብት ጥሰቶችን የመንግስት የህዝብን ጥያቄ በአግባብ ከመመለስ ይልቅ በተለያዩ አካባቢዎች እንደ ምሳሌም በአማራ፣ በኦሮሚያ በታጠቁ ሚሊሻዎች ጋር እየተፋለመ ይገኛል። በዚህ አብያ ምንም ስለ ፖለቲካ እውቀቱ የሌላቸው ሲቪሊያንም አብረው ህይወታቸው እየተቀጠፈ ነው። ከዚህ በተጨማሪም የተለያዩ ፖለቲከኞችና ጋዜጠኞች በአስተሳሰብ ከመንግስት ለየት ስላሉ ብቻ ዘብጥ እየተወረወሩ ነው። በዚህ ዙሪያ የአብይ አህመድ መንግስት በሀገሪቱ ውስጥ በጥሩ መንገድ እየሄደ አይደለም። አንተስ ምን ትላለህ ሲል ጠየቀው። Losing your way out of every crisis is not going to work. Trying to give my piece of advice to the Prime Minister. ስለመናገር ጥያቄ አግባብነት አለው። እኔም ዝም አላልኩም። በትግራይ ከተፈጸመው አሰቃቂ ድርጊት ጋር በንጽጽር እንዲመለከቱት የራሴን ሚና በመውጣት ለጠቅላይ ሚኒስትሩ ሐሳቤን እገልጽላቸዋለሁ። What about all the opposition politicians and journalists who are being locked up? መሬት ላይ ያለው እውነታ ግን አሁንም ቢሆን የተለያዩ ፖለቲከኞችና ጋዜጠኞች እየታሰሩ ነው። Still against any such move against opposition. An advisor to the Prime Minister, have you asked him to release some of these journalists and politicians? አሁን ባልከኝ መንገድ ከሆነ ጠቅላይ ሚኒስትሩ ያሰራቸው ጋዜጠኞችና ፖለቲከኞች ከስር የሚለቃቸው ይመስላል። Well, you give me a list and I definitely will do that. Believe me. አዎ ይለቃቸዋል። 100% እርግጠኛ ሆኜ እነግርሃለሁ። እመነኝ። Paper editor Jonas Amari, the arbitrary detention of journalist Qadr Mohammed Ismail, the incommunicado detention of radio host Abdul Samed Mohammed. I can keep going. Should they be released?
የዜና አርታዩ ዮናስ አማረ ጋዜጠኛ ከድር እስማኤል እንዲሁም አብመድ መሐመድ ሌሎችንም ልቀጥልልህ እችላለሁ እና አሁን እነሱ ይለቀቃሉ ነው የምትለኝ? They should be released, yeah. I mean, telling me that's great, but I'm not the Prime Minister of Ethiopia. I don't exactly know what the allegations against them are. ሚገባ አሁን ይለቀቃሉ፣ ግን አንድ ማወቅ ያለብህ ነገር ምን አድርገው ነው የታሰሩት የሚለውን እኔ አላውቅም። ነገር ግን በዚህ ዙሪያ እኔ እንቅስቃሴ እያደረኩ ነው ሲል ጌታቸው ተናገረ። I had been dealing with such kinds of issues, and I don't believe that detaining journalists for their professional work is acceptable. ለነገርኩ ነው በዚህ ዙሪያ ከጉዳዩ ጋር እየመከርንበት ነው። እንደኔ እምነትም ጋዜጠኞችና ፖለቲከኞች ባላቸው አመለካከት ምክንያት ለእስር መዋል ተቀባይነት የሌለው ነገር እንደሆነ ማውቃለሁ። Federal MP Christian Tadale, who was taken last year, detained. He's now very ill in prison. His family are very worried about him. He's a member of parliament. ይህን ካነሳን አይቀር አንድ የማይረሳን ሰው አስታወስከኝ። ክርስቲያን ታደለ ይባላል። በአንድ ወቅት ላይም በወከለው ሕዝብ እጅግ በጣም ከፍተኛ የተባለ ተቀባይነትን ማግኘት የቻለ ሰው ነበር። ነገር ግን በአሁኑ ሰዓት በእስር ቤት እጅግ በጣም በማም ውስጥ ይገኛል። በዚህ ሳቢያም ለበርካታ ጊዜ ሕክምና ክትትሉንም ሳይጨርስ ወደ ዘብጥያ እንደሚወረወር፣ በዚህ ሳቢያም ቤተሰቡ በክርስቲያን ሕይወት ስጋት ውስጥ ወድቋል። በዙሪያስ አንተ ምን ትላለህ? Should have his day in court. Anyone who is accused of any crime should have their day in court, and they should be treated decently. የክርስቲያን ስም ሲነሳ የማይበረግግ የማይደነግጥ ማንም የለም። ጌታቸውም እንዲህ ሲል ቀጠለ። የሱ ጉዳይ በፍርድ ቤት እየታየ ነው። እንደዚህ አይነት ፍርድ ቤት የያዛቸው ጉዳዮች እዛው በህግ አግባብ በጥንቃቄ ተመርምረው ነው የሚያልፉት ሲልም ተናገረ። People would say undermines Prime Minister Abiy's very grand vision for unity, which is outlined in a series of books called Medema, which means coming together. አብይ አህመድ አንድ ራዕይ ነበረው፣ ይህም በመደመር አንድ መሆን እንደሚቻል። ይህንንም በመጽሐፍ ሁሉ አሳትሞታል። መደመር ለጋራ ጥቅም ሲል እና ይህ የመደመር እሳቤ የኢትዮጵያን መለየት ፈቶ አንድነትን ያጠናክራል ሲሉ፣ ገሚሶቹ ደግሞ መጽሐፉና ሀሳቢውን እንዲህ ሲሉ ይተቹታል። የኢትዮጵያ የችግሩ ምንጭ ይህ እሳቤ ነው ሲሉ፣ ሌሎችም ተቀብለው አብይ ራሱ የመደመር እሳቤ አልገቦም፣ በወረቀት ያሰፈረውና መሬት ላይ ያለው ሀቅ ፍጹም የተለያየ ነው ሲሉ ይሞግታሉ። በዙሪያ አንተ ምን አሳባለህ ሲል ቀጠለ። The Medemar book I've read is the most recent one. I said it has grand ideas, and the way to put them on the ground to implement them would require a serious policy debate. በቅርቡ ካነበብኳቸው መጽሐፍቶች ውስጥ አንዱ እሱ ነው። በውስጡ እጅግ በጣም ታላቅ ሐሳብ እንዳለው ማውቃለሁ። ነገር ግን ልብ አድርግልኝ፣ ይህንን አስተሳሰብ ወደ መሬት አውርደ ተግባራዊ ለማድረግ ስታስብ እጅግ በጣም ጥንቃቄን የተሞላ የፖሊሲ ዲቤት ያስፈልጋል ሲል ጌታቸው መለሰ። For the government, for the federal government. But you're also in the TPLF. Yes. Now you're with the Abiy government. You're anti the TPLF. Next year, who knows where you'll be? People say, how can we take you seriously? Well, you should come out. You're hot. ጋዜጠኛው ጌታቸውን በእጅጉ የተጠራጠረው ይመስላል። እንዲህ ሲል ታዳሚውን ፈገግ ያስባለ አንድ ጥያቄን አነሳ። ባለፈው ጊዜ የቲፒኤልኤፍ ቃል አቀባይ በመሆን ስታገለግል ነበር። አሁን ደግሞ ከፌደራል መንግስቱ ጋር እየሰራ ነው። ቀጣይ ዓመት ከማን ጋር ሆነ እንደምትሰራ በምን እናውቃለን? ህዝቡስ እንዴት ሊያምን ይችላል? I'll be gone. Gone where? To another party? No, probably to academia, to writing books and all that. በትግራይ ህዝብ ላይ የደረሰው ከውስጥ መቼም የማይወጣ የበርካታ ወጣቶችን ስቃይ በወሬ ብቻ ሳይሆን አጠገባቸው በተግባር ቆሜ ማይቻለሁ። ላታምነኝ ትችል ይሆናል። ዳግም ህዝብ የሚበላ ፖለቲካ ሴራ ውስጥ አልገባም። ስለዚህ ወጣና ሄዳለሁ። ምናልባትም ትምህርት ማስተማር፣ መጽሐፍትን መጻፍ፣ ሌሎችንም ስራዎች ይሰራለሁ። Abiy believes he is God anointed. Has he said that to you? Does he tell you that he's the king? አብይ ከእግዚአብሔር የተቀባ ንጉስ እንደሆነ አድርጎ ራሱን ይቆጥራል። ይሄን ነገር ላንተ ለጓደኛው ነግሮ ይሆን? He said it in public. He said it in parliament, right? ነካ ይሄን እኮ ያለው በህዝብ ፊት በፓርላማ ላይ ነው። I believe Abiy was chosen by God to rule Ethiopia. የኢትዮጵያን ለመምራት ከእግዚአብሔር የተላከ ነው ብለህ ታምናለህ? I don't. You don't? I don't. Have you በፍጹም እኔ አላምንም። told him that? አካለመንክበት እስከ ዛሬ ድረስ ለምን አልነገርከውም? I don't have to tell him. እንዲህ ነው እንዲያ ነው ብዬ መናገር እኮ አይጠበቅብኝም። I mean, you kind of do. He thinks he is, and you're his advisor. Advisors normally give advice. አንተ እኮ የእሱ አማካሪ ነህ። እንደ አማካሪነት ደግሞ ልትነግረው ይገባ ነበር ሲልም ጋዜጠኛው ተናገረ። A few years ago titled, "He promised peace, then he tore the country apart." What do you think his legacy is as a prime minister?
ወደ ስልጣን እንደመጣ አካባቢ በህዝቡ እጅግ በጣም ከፍተኛ የተባለ ተቀባይነት ነበረው። በዚያም ሰላምንና ዲሞክራሲን ለማስፈን እንደሚሰራም ቃል ገብቶላቸዋል። በዚህ ጉዳይ አንቺ ምን ትያለሽ ሲል ለእንግዳዋ ጥያቄን አቀረበላት። engulfed in wars soon after he came in Oromia regional state, his own turf, right? And in Amhara region today, in Oromia, the wars continued. ሁሉን ስለሰጠኝ አመሰግናለሁ። አብይ ከመጣ ጊዜ ጀምሮ ሀገሪቱ በጦርነት እየታመሰች ይገኛል። እንደተመለከተው በትግራይ እጅግ በጣም በሚሊዮኖች የሚቆጠሩ ዜጎች አልቀዋል። እንዲሁም በኦሮሚያ ክልል አሁንም ጦርነት ውስጥ ነው። የኦሮሚያ ክልል ብቻ ሳይሆን በአማራ ክልል ውስጥም በአሁን ሰዓት እጅግ በጣም ከፍ ያለ ጦርነትና ውጊያዎች እየተደረጉ ይገኛል። There's no indication whatsoever to end them through political settlement. We have seen assassinations of the likes of Hajalu Hundesa, the likes of Betty Orgesa, men who should not have been assassinated. ብቻ እንዳይገርም እሱ ከመጣ በኋላ በርካታ ታዋቂ የሚባሉ አርቲስቶች ለምሳሌ ሃጫሉ ሁንዴሳ፣ ከፖለቲከኛ ከእውነት ጎን የቆመው በቲ ኦርጌሳ እንዲሁም ኢንጂነር ስመኘው በቀለንም ማንሳት ትችላለህ። አየህ ኢትዮጵያ ውስጥ ሰላም ይሰፍናል፣ ዲሞክራሲ ይረጋገጥላል የተባለው ህዝብ ዛሬ ቃሉ ታጥፎበት ከጥቂቶች በቀር ለጠቅላዩ ጥሩ አመለካከት ሳይኖራቸው ቀርቷል ስትል ተናገረች። ዓለም በዚህ ልክ እየታዘበን መሆኑን ሳስብ ፍርሃት ቢጤ ውስጤን ቆንጠጥ አደረገኝ። አሁንም እንደሌላው ጊዜ ላለው ፍትህ በግፍ ለታሰሩ ወንድምቶቻችን፣ ፍትህ ሰላምና ፍቅር ለተጠማው ደግ ህዝባችን፣ ነፍስ ይማር ላረፉት ዜጎቻችን ይቆይ እንጂ ሁሉም የዘራውን እያንኑ ያጭዳል የመጨረሻው መልእክቴ ነው። И вы окажетесь втянутыми в этот конфликт помимо своей воли. በሀገራችን ኢትዮጵያ በአርሲ ኦርቶዶክስ ላይ የተፈጸመው ጥቃት አሁንም የበርካታ ሀገራት መሪዎችን ትኩረት እየሳበና በነገሩም ሪያክት እንዲያደርጉ እየገፋፋ ይገኛል። እንደሚታወቀው የሩሲያው ፕሬዝዳንት ቭላዲሚር ፑቲን በነገሩ አሁንም ድረስ ተባብሶ መቀጠል በእጅጉ እንዳሳሰባቸውና የዚህ ነገር ዋነኛ ተጠያቂ የአሸባሪው ክንፍ ናሽናል ኢስላሚስት ግሩፕን ተጠያቂ ያደርጉ ሲሆን ይህንን ተከትሎ ራዳር የማይደርስባቸው ሲወጡ ሆነ ሲገቡ የማይታዩ ሱ-57 ስፔሻል ሂደን የተባሉ የጦር ጀቶቻቸውን በአርሲ ልከው የዋብያ መሰብሰቢያ ስፍራዎችን ታርጌት በማድረግ ወደ ሀገራቸው ለመመለስ ችሏል። ቀጣይ ድርጊት የሚፈጸም ከሆነም በዓለም ስጋት የሆነው የአሸባሪው ክንፍ ዋሃብያ መቀበሩን ያሳምራል ሲሉም ተናግሯል። ፑቲን የምንኮራበት እኮ በምክንያት ነው። እባካችሁ ኦርቶዶክሳውያን ድረሱት፣ እባካችሁ በወላይታ ሶዶ ኦቶና ደብረ ጽዮን ቅድስት ድንግል ማርያም ቤተክርስቲያን ልትፈረስ ነው። እቺ ቤተክርስቲያን ከተማዋ ላይ ለምን ተሰራች ብሎ ነው እንጂ ይሄ ለመንገድ ዳር አስፋልት ተብሎ አይደለም። ብዙዎቻችሁ እንደምታውቁት በአሁን ሰዓት የቤተ ክርስቲያንና የልጆቿን መከራ እንደ ግራኛ አመድ ለማነሳሳት ቆርጦ የተነሱ በርካታ ባለስልጣናት በስመ ልማት ቤተ ክርስቲያንን ለማፍረስ ቆርጠው ተነስተዋል። በደቡብ ወላይታ አመራሮች እኔ እናንተ በደንብ እንተዋወቃለን። አላማችሁና ሐሳባችሁ ደቡብ ክልልን ከኦርቶዶክስ የጸዳች የመናፍቃን መናሪያ ለማድረግ ታስቦ ኦርቶዶክስን ለማዳከም የምታሴሩ ሴራ ነው እንጂማ የልማት ጉዳይ አሳስቧችሁ አይደለም። ልማት ከሆነ ፍላጎታችሁ ባለሙያዎችን በማነጋገር ቤተክርስቲያኒቱ ሳትነካ የሚለማበትን መንገድ መረጡ። አይካላችሁ ግን እመኑኝ አወዳደቃችሁ እንደ ባቢሎን ግንብ ነው። የመጨረሻው መልእክቴ ነው። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁና ትርሱ ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።